ሰላም ጤና ይስጥልኝ። ክብሯትና ክብሯን ውድ የዚህ ዩቲዩብ ቻናል ተከታዮች ዛሬም ምዕራፍ 8ን አንድ ለእናቱ እናቀርብላችኋለን። በጽሞና አድምጡ። ኮሶ የምታጠጣ ደጃዝማች ማሩ ግፈኛ ጥጋበኛ ይሁኑ እንጂ በሃይማኖታቸው ከጅማት የጠነከሩ ነበሩ። ቤተ ክርስቲያን በማዘውተር ከአንድ ካህን ይበልጣሉ። በጾም ቀኖች በ9 ሰዓት ግድም ካልሆነ በቀር እህልና ውሃ ባፋቸው አይዞርም። በጦርነት ላይ ባሉበት ጊዜ እንኳ ቢሆን ስለ ጾም ያላቸው ጥንቃቄ የሚያስገርም ነበር ይባላል። በአንዳንድ ቄሶች ረቡዕ ዕለት እንደ ሙዳ ስጋ በላው ወይም ዓርብ ዕለት እንደ ጽዋ ወተት ጠጣው ከሚላቸው ታዛዥ ይልቅ አንድ ነፍስ ገድያለሁ የሚላቸው ተናዛዥ የሚሻል ሆኖ እንደሚታያቸው ደጃዝማች ማሩም ብዙ ሕዝብ ተሰብስቦ አንገቱን በሰይፍ ሲጨፈጭፍ ከሚያዩ ይልቅ ዓርብ ሮብ ሲደፍሩ ቢያዩ እጅግ እንደሚሳቀቁ በሁኔታቸው ይታወቅ ነበር። በጸሎትም በኩል ከሌሊቱ 11 ሰዓት እስከ ቀኑ 4 እና 5 ሰዓት ድረስ በቃልም በመጻፍም ሲያነበንቡ ስለሚውሉ በቤታቸው በወርኃ ፋሲካ እንኳ ቁርስ በጊዜው አይበሉም ነበረ። የቤት አሽከሮቻቸው ለወጉ ነው እንጂ ፋሲካ የምንል የኛ ጌታ ቤት ሁልጊዜም ጾም ነው። ብቻ ጾሙ የክርስቲያን ጾም አይነት ሳይሆን የእስላም ጾም አይነት ነው። ምክንያቱም ስንጾም እየዋልን በመጨረሻ ስጋ ስለምንበላ ነው እያሉ ይተቹ ነበር ይባላል። በዚህ ልማድ በበዓላት ቀን በቤተ ክርስቲያን በዘወትር ቀን በቤታቸው ታዛ ሆኖ ሲጸልዩ ጸሎትን ሳይጨርሱ እንኳ ብዙ የሕዝብ ጉዳይ ይፈጽሙ ነበረ። ለምሳሌ አንድ ሹማቸው ጸሎት እንደያዘ ቀርቦ ስለ አንድ ሰው ጉዳይ ቢነግራቸው ቆይ ጸሎቴን ልጨርስና ንገረኝ አይሉ። ወይም አንዳንድ ካህናት ጸሎት ሲይዙ እንደሚያደርጉት በዓይን ጥቅሻ በከንፈር ንክሻ ወይም እጅን በማወዛወዝ ወግድ ተፊቴ ጸሎቴን ልጨርስ ብለው አያሰናብቱም። የቃል ጸሎት እንደሆነ ከደረሱበት ላይ ያቆሙና መጽሐፍ ይዘው እንደሆነ መጽሐፉን በጣታቸው አልበው ጥፍ ያደርጉና ምን ነበር ይላሉ። ጌታ የገብሩን ነገር ምን እናድርግ ይላል አሳሳቢው። ይገረፍ ብያል ነበር፣ ተገርፏል። እሰሩታ፣ ታስሯል እኮ ታዲያ ምን ይሁን? ምናልባት ይበቃው እንደሆን እባክህ ወይድ ጸሎቴን ልጨርስበት ለዘመቻ ተነስቼ አሁን ይህን ጉዳይ ብለህ ታቀርብልኛለህ? ደጃዝማች ማሩ በዚህ ሁኔታ ከጸሎት ላይ ሆነው የጠሉትን አስረው ገርፈው ወርሰው ገድለው ባሰኛቸውን ጊዜ ፍተው ሹመው ሸልመው የሚሉ ሰው ቢሆኑ ጸሎት በጣም ይወዱ ነበረ። ብቻ አብዛኛው ጸሎታቸው በመካከሉ በሚወስኑት የፍርደ ገምድል ፍርዶች ከመቋረጡ በላይ አፋቸውን ጸሎትን ሲያጎደጉዳቸው ልባቸው ለብቻው እየዘመተ ከጎጃም ዳሞትን ከበጌ ምድር ሰሜን ለግዛታቸው ሲጨመር ያናድዳቸው አንዳንድ ሽፍታ ይዞ እጅና እግሩን ሲቆጥ ሲገረብ ሲሰቀል ለጸሎቱ ያሉት ታማኝ ካሎች ከንፈሮቻቸውና መላሳቸው ብቻ ነበሩ። በስመ አብ ወወልድ እስከ ዘአቅረብኩ ማህሌት ድረስ ሲያነበንቡ የሚያረፍዱበት መጽሐፍ ለዘመቻ በወጡ ቁጥር ጫኞችና አንጋቾችን እጅግ ያስቸግር ነበር ይባላል። አንድ ቀን ጠዋት እነ ሊቀ ካህናት ላቀው እነ ፊታውራሪ ሰንደቁና እነ ቀኛዝማች ከብት የተሰብስበው ምንም እንኳ ጸሎታቸው ጌታቸው እንኳ እነሱን ማንም ቢሆን በጸሎት መካከል ጣልቃ አግብተው ማነጋገራቸውን ቢያውቁ ይህን የመሰለውን ከባድ ጉዳይ በጸሎት መካከል ይዘው ለመቅረብ አልፈለጉም። ደጃች ማሩ ጸሎታቸውን ሲጨርሱ ድረስ ከቅጽር ውጭ ሆነው ሲጠባበቁ ቆዩና ጸሎታቸውን መጨረሻቸው እንደሰሙ ገብተው እጅ ነሱ። እንደምን አደራችሁ አሉ ደጃዝማች ማሩ ከተቀመጡበት እየተነሱ። ሰዎቹ እንደገና እጅ ነሱ። ግቡ አሉ ደጃዝማች ወደ እልፍኝ እያመሩ። ሁሉም እጅ ነሱና ደጃዝማችን ተከታትለው ገቡ። ደጃዝማች ማሩ ከተቀመጡ በኋላ ቁጭ በሉ ሊቀ ካህናት ቁጭ በሉ አሉ። ሁሉም እንደገና እጅ ከነሱ በኋላ እንደቆሙ ዝም አሉ። ቁጭ በሉ እንጂ ቁጭ በሉ ከበድከኝ እኮ አባቴ አሉ ደጃዝማች ደግሞ። አሁን ምን በሆነ እንደሆነ ጌታችን ይኑርልን እንጂ እሱም ማየት ያመልጠናል። አሁንስ የመጣንበትን
አሁንም በሆነ እንደሆነ ጌታችን እንዲለምኑ ነው የምንለምነው አሉ ሊቀ ካህናቱ። ነገሩ ምን ነበር? ቢሆንስ ቁጭ ብላችሁ አትነግሩኝም? አሉ ደጃዝማች ጎፈሬያቸውን እየነካኩ። የለም ጌታዬ፣ አሁንም በሆነ እንደሆነ ቁመን ነው የምንለምን። እንዲያውም ተመሬት ላይ ተደፍተን መለመን ይገባን ነበር አሉ ሊቀ ካህናት። ለማንኛውም እኮ ነገሩን ሳውቆ ነው የሚሆነው። ነገሩ ምንድን ነው? አሉ ደጃዝማች ማሩ። አሁንም በሆነ እንደሆነ የልጅ ኃይሉን ነገር ነው ጌታዬ አሉ ሊቀ ካህናት። እንዴያ አባቴ፣ አሁንስ እሶም እንደሌሎች ሊሆኑብኝ ነው መሰል አሉ ደጃዝማች ማሩ ከረር ባለ ቃል። ደጃዝማች ማሩ እንደዚህ ደፈር ብለው ሊቀ ካህናቱን የተናገሩባቸው ቀኖች ከዚያ ሁሉ ቅርበታቸው ጋርና በተለይም ደጃዝማች ማሩ የሚቀርባቸውን ሰዎች ለማዋረድ ካላቸው የታወቀ ጠባይ አንጻር ሲመዛዘን በጣም ጥቂቶች ናቸው። ከነዚህም ሁለቱ ሶስተኞቹ በእኒህ መከረኛ በልጅ ኃይሉ ምክንያት ያጋጠሟቸው ናቸው። ደጃዝማች ማሩ በጣም እየወደዱ በጣም ወደሚደፍሯቸው ወደ ቀኛዝማች ከብት ያን አስፈሪ ዓይናቸውን ወረወሩና ምን ማለታችሁ ነው? ምን ፍጡር ነው የምትሉኝ? ኃይሉን ለቀ ወደ ቋራ ይሄድና ይሸፍትብ ነው? በዘመቻ ተንገላታ አይደል የምትሉኝ? በጭራሽ አይደረግም አሉ። እንደዚህ አላልንም እኮ ጌታዬ አሉ ቀኛዝማች ከብቴ። እንዲህም አይደል አሉ ፊታውራሪ ሰንደቁ። አሁን በሆነ እንደሆነ የዛሬው ልመናስ ቀላል ነው ጌታዬ አሉ ሊቀ ካህናት ነጩን ረጅም ጭራ እያወናጨፉ። ታዲያ ምን አድርግ ነው የምትሉኝ? አሉ ደጃዝማች ማሩ። ያን ተነቅሶም እንደሆነ ሳያሳካቸው እያከኩ የሚያፈርሱትን ጎፈር እያከኩ ይፍቱት አላልንም ጌታዬ። አሁንም በሆነ እንደሆነ በዚህ እንዳለ ጥቂት ርኅራኄ ያደርጉለት ነው ያልነ አሉ ሊቀ ካህናት ላቀው። ምን ርኅራኄ ነው ማደርግለት? ራበው፣ ጠማው፣ ታረዘ፣ ምን ጎደለበት? ጎድሎበታል ጌታዬ። አሁንም በሆነ እንደሆነ በጣም ጎድሎበታል። ምንድነው የጎደለበት? ሥላሴ እንኳን አዳምን ፈጥረው ብቻውን እንደሆነ ባየው ጊዜ አሁንም በሆነ እንደሆነ ንግበር ሎቱ ቤዛ ዘትረደው ብለው ሔዋንን ተግራ ጎኑ አጥንት አውጥተው ፈጥረው ሰጠው ብቻኝነቱን አስወግደውለታል። ይሄ ሰውም አሁን በሆነ እንደሆነ በእድሜው ሕፃን ነው። ደግሞ ወንድ ልጅ ብቻውን በአንድ ጎጆ ይህን ያህል ዓመት ተኮራምቶ ሲቀመጥ ዝም ማለት ለልጅ ክፉ ጡር በሰማይ ቤት መወቀሻ ማጠራቀም ነው። አሁንም በሆነ እንደሆነ ጌታዬ አጥፍቶም እንደሆነ እንጨት ሆኖ የማይጤስ ሰው ሆኖ የማይበድል ስለሌለ የሰማይ አባታችን ስንበድል ይቅር እንደሚለን የበደሉን ይቅር ልንል ይገባል። አልቦ ሰባ ዘይተብስ ወአልቦ እጽ ዘይጤስ ይላል መጣፉ። ስለዚህ አሁንም በሆነ እንደሆነ ኮሶ የምታጠጣው ቆሎ የምትቆላለት አንዲት ሴት አብረው እንድትኖር ቢፈቀድለት ብለን ነው ጌታችን በጧቱ የምናስቸግር አሉ ሊቀ ካህናት። እስካሁን የለውም እንዴ አሉ ደጃዝማች ቀኛዝማች ከብቴን እየተመለከቱ። የለውም ኧረ አሉ ቀኛዝማች ከብቴ። አባቴ በእውነቱ ነው የምነግረው፣ እኔ እስከዛሬ ይህን አላውቅም አሉ ደጃዝማች ማሩ ራሳቸውን እያከኩ። አሁንም በሆነ እንደሆነ ለዚህ ነው ጌታዬ አሉ ሊቀ ካህናት ላቀው በልባቸው በጣም ደስ እያላቸው። በእውነት እኔ ይህን ተቀደም ቢሆን አልከለከልኩ አሉ ደጃዝማች ማሩ። ሁሉንም ጌታዬ መች ከለከሉት አሉ ፊታውራሪ ሰንደቁ። ሌላውም ቢቀር ይህን አልከለከልኩትም አሉ ደጃዝማች ሁሉም ለጥ ብለው እጅ ነስተው። የሰማይ ማሩ ያድርግልን፣ የምድሩ ኃላፊ ጠፊ ነው አሉ ሊቀ ካህናት። ተነገራችሁ ላይ ሴቷ ተገኝታለች አሉ ደጃዝማች። አሁን ተገኝታለች አሉ ቀኛዝማች ከብቴ። የእነማን ናት? አይ አሁን ይህን የሚባል ሰው የላትም፣ ግን የጨዋ ዘር ናት ይባላል። ማን ትባላለች? ወይዘሮ አትጠገብ። የት ትኖር ነበር? ጎንደር ትኖር ነበር። ባሏም ተላላቆች የጎንደር መኳንንት አንዱ ነበር ይባላል። ወደዚህ ስትመጣ አጀቧ ለብቻ ነበረ። አሁን እንጃ እያደረ ሁኔታው ሁሉ እየተለወጠ መናኝ እየመሰለች መኖር አምጣለች። ለመሆኑ ዘሯ ተነማን ወገን ነው ይባላል? ተናጼ ፋሲል ተያይዞ የሚቆጠር የጠራ ዘር አላት ነው የሚባለው። ታዲያ ኃይሉን ተነፋሲል ዘር አጋብታችሁ እኔን ለማስጠቃት ትፈልጋላችሁ ማለት ነው አሉ ደጃዝማች እንደ ቀልድም እንደ ቁም ነገርም አድርገው። ይሄ አይደለም ጌታዬ፣ ምንም ቢሆን ጨዋ ሰው ነው። ተታችን ወልዷል፣ ባዳ አይደለም። ቢጋዝም ተጨዋ ሰው ይወለድ ብለን ነው አሉ ፊታውራሪ ሰንደቁ። ኧረ እኔስ ቀልድ ነው። እንኳንስ ተሞሉት የፋሲል ዘር ነን የሚሉ ጋለሞቶች አንዷን እቴጌን ቢያገባ
እኔ ምን ጨነቀኝ? ደህና ነው። የፈለጋትን ወይም የፈለጓትን ሴት አጋቡት። ቀለብ የሚያንሰው እንደሆነ በየወሩ አራት አቁማዳ ነጭ ጤፍ እንዲጨመርለት እዘዝ አሉ ደጃዝማች ማሩ። የሰማዩ ማሩ ያድርግልኝ ጌታዬ አሉ ሊቀ ካህናት ላቀው በጣም ደስ ብሏቸው። ሊቀ ካህናት ላቀው ክርስቶስ ያስተማረውን በሙሉ ተከትለው ሁሉንም አይውደዱ እንጂ ጠላታቸውን ለማጥፋት በሚያደርጉት መጥፎ ተግባርም ጠላታቸውን ውደዱ የሚለውን የክርስቶስ ቃል በፍጹም ይቃረኑ እንጂ ለሚወዱት ሰው ባልንጀራ እንደ ራስ ውደድ የሚለውን ቃል በሙሉ ለመፈጸም ጥቂት ነው የሚቀራቸው። በሊቀ ካህናት አስተሳሰብ እርሳቸውን ያስቀየመ ሰው በምንም ከዲያብሎስ ያልተለየ ሰይጣን ነው። እንደ አጋጣሚ ሆኖ ስሙ ከፊታቸው ቢነሳ እንኳን ሌላ ወሬ ከመቀጠሉ በፊት ያ ሰይጣን፣ ያ ልብሰ ሥጋ የዘር ውላጅ፣ ያ ይሁዳ ሲሉት ለደግ ያነሰው ሰውም ቢሆን አፍሮ ዝም ይላል እንጂ ጨዋታውን ለመቀጠል አይችልም። የሚወዱት ሰው ደግሞ ያው ፍጹም መላካቸው ነው። ጎጃም ውስጥ ዋሸራና ጉንጀ ቅኔ ቤት ሳሉ በተማሪ ቤቱ ተላላፊ ሙና አስፈሪው በሽታ እየገባ ጓደኞቻችን ስላመመ 5 ጊዜ ወደ በሽታ እየገቡ ጓደኞቻችን ሲያስታሙ 3 ጊዜ በጠና ታመው ራሳቸውን እየተመላለጠ ጉልበታቸው እየተንቀጠቀጠ ወጥተዋል። 2 ጊዜ ግን ያ ስንት ተማሪ የጨረሰ ከገምተኛና በሽታውን ይዞ በፍርሃት ወደ ዘመዶቹ ከሸሸ ተማሪ ጋር እየሄደ ስንት ሕዝብ የጨረሰ በሽታ ሲያማቸው ከ10 በላይ ጓደኞቻቸውን አስታመው ያተረፉ 3 ጓደኞቻቸውን አገላብጠው ውሃ ጠጥተው አስታመው ሲሞቱ ገንዘው በጨለማ ብቻቸውን ሬሳ ተሸክመው አውጥተው ለቀባሪ የሰጡ በተማሪ ቤታቸው አንዳንድ ሰማዕት የሚቆጠሩ ሰው ነበሩ። ከዚህም በላይ በትምህርት አቀባበላቸው እስከዚህም ተመስጋኝ ባይሆኑም አዲስ ተማሪ ሲመጣ በማለማመድ ጥሬ ቆልተው በማቅረብ የእንግዳ እግር በማጠብ ጥላ ሰርተው ለፈፍ ጽድቅ ጽፈው ገንዘብ በማግኘት እሱንም ጓደኛ ይሁን ችግረኛ ሲፈልገው በመቸር የታወቁ ስለነበሩ በተማሪነታቸው ጊዜ የሚያውቃቸው አንዳንድ ሰዎች ላቀው ተዚህ ሁሉ ማድረግ የደረሰው በሙያው ተማንን በልቶ ሳይሆን በቅን ልቦናው ነው እያሉ ይናገሩላቸው ነበረ። ይሁን እንጂ ሊቀ ካህናት ላቀው ቀደም ብለው እንደተነገረው ለሚጠሉት ሰው ምሕረት የሌላቸው ይምሰሉ ስለነበር ብዙ ጠላቶቻቸው በጥላ ወጊና በአስማት ጨርሰዋል እየተባሉ በግልጽ ይታማሉ። አንዳንድ ሰዎች ደግሞ ላቀው በአፈ ጥላታቸውን ከመግለጽ በቀር እንኳንስ የሰው ሕይወት የዝንብ ሕይወት ለማጥፋት ጭካኔ የለውም፣ ክፉ መቼ እንደዚያ ይፋፋል ይሏቸዋል። የሊቀ ካህናት ላቀውን ግዙፍ ሰውነት ላየ ሰው እንኳን ጥሬ በልተው ውሃ ጠጠው ደበሎ ለብሰው በችግር ያደሩ ሊመስሉት በተራ ምቾት እንኳን ያደጉ አይመስሉትም። በልጅነታቸው በቤተሰባቸውን በኋላ በደጃዝማች ማሩ አማካኝነት ያገኙትን ምቾት እንደዚያ በአካል እየዳበሩ ሰው አድርገው ብዙ ለማመን የማይቻል ነው። እንዲያው ከልጅነት እስከ እውቀት ምንም ችግር ሳያገኛቸው በተፈጥሮ ያማረ ሰውነታቸውን በምቾት ሲጠባበቁ ይኖሩ ይመስላሉ። ስለ መልካም ጥራትና ግርማ ኢትዮጵያዊ ቆዳቸው ከግብፃዊ ቆዳ ጥቂት ጠየም ከማለቱ በስተቀር ልክ እንዳቡኑ ይመስላሉ ይባል ነበረ። የ18 ዓመት ቆንጆ ሳሉ በ45 ዓመታቸው ያገቧቸው ባለቤታቸው ወይዘሮ ማና ኃይሎሽም የመረጧቸው በመልካቸውና በድምጻቸው ነበር ይባላል። እኚህን ለወዳጃቸው ሙትና የደጃዝማች ማሩ አድራጊ ፈጣሪ ለልጅ ኃይሉ የልብ ወዳጅ እንዲሆኑ እግዚአብሔር ስለፈቀደ ከታላቅ ወዳጃቸው ቀርቶ ከታላቅ ጥላታቸው ሊደርስ የማይፈልጉትን መሰልቸትና በክፉ ዓይን መታየት ከወዳጃቸው ከደጃዝማች ማሩ ላይ ኃይሉ ሲሉ ከምንም ሳይቆጥሩ ሲቀበሉ ቆይተው ማስፈታት ባይችሉም በተሻለ ሁኔታ እንዲኖር በጣም ረዱ። በዚህም ምክንያት ኃይሉ አስጠገብን አገቡ። ሁለቱም ካሳን ሊወልዱ ቻሉና ካሳም አንድ መስፍን ላጠቃቸው ለልጅ ኃይሉ ብቻ ሳይሆን ብዙ መሳፍንት ላጠቋት ኢትዮጵያ ታላቅ ካሳ ሆነ። ታላቅ ካሳ። ወይዘሮ አትጠገብ ዘመዶቻችን ሁሉ ንጹሕ አማሮች ነን ይላሉ። ከትግሬና ከአገው በቀር ሌላ ዘር እኩያችን አይደለም ብለው ከሌላ ዘር አንጋባም ይሉ ነበር። ፍቅር ከጣለን እንደ ተማሪ ጥሬ በጋብቻ ወጠን ቅጥብን እንኳን የሚያግደን ምክንያት የሌለበት ጊዜ እንደሚመጣ አሳወቁ። ነጩን ሊጥ፣ ጥቁሩን ሻንቆ፣ ቀዩን ሸክላ፣ ብቻውን የፍልፈሰ ጥርስ፣ አንዱ ኩዴ ላጭ፣ አንዱ ጭረት በላ፣ አንዱ ምን ሲሉ የኖሩ ጣጣ ያያውረው እያንዳንዱ ባላገር ዘሩን ከነገስታት ከመሳፍንት የሚያያዝበት ከአራት አያቶቹ ወይም ከ8 ቅድመ አያቶቹ ባንዱ በግድ እንደ ቀዳዳ ማግኘት ነበረበት። ነገር ግን በዚህ ሁኔታ ላይ አንድ የሚያስቅ ነገር ነበር። አጼ በካፋ
ማራማዊትን ወለዱ። ማራማዊት አዝማች ዘርአው ዳዊትን አግብታ መስቀልስናን ወለደች። መስቀልስና ዋቆን አገባና ቀጀላን ወለደች። ቀጀላ ብሩን፣ ብሩ ክንፉን፣ ክንፉ ንጉሴን፣ ንጉሴ ቅድመ አያቱን ይልና ያርፈዋል። ቢወድም ባይወድ ምን የሚጠለውን ጋላነት ተነክሮበት ቁጭ ይላል። አንዳንዴ አስተዋይ ሰዎች ብቻ የኛ አማራ መባል እንዲያው እኮ ነው። የሁሉ መኳንን በእናቱ ወይዘሮ በአባቱ ቆሮ ነው። የትውልድ መሬትም ስም ጥራ ብትለው ዲዱ፣ ዋቆ፣ ዋቅጅራ ይልሃል። ከዚህ ያልከው እንደሆነ ሰይፉን ይመዝብሃል። አማራን ውጋ ያሉት እንደሆነ ያጎቱ ልጆች መሆናቸውን ዘንግቶ ወንዱን ብልቱን ሴቱን ጡቱን ለመቁረጥ ይጣደፍ ነበረ። የአማራ ደም በሰውነቱ ውስጥ የሌለበት አማራ ቢኖር በጣም ጥቂት ነው ይሉ ነበር። የወይዘሮ አትጠገብ ዘር ጥራት ግን ከዚህ የተነሳ የተለየ ነበር። በእናትም በአባትም ቢሆን በዚያው የነገስታቱና የመሳፍንቱ መስመር ሳይለቅ ከመጣ ዘር የተወለዱ ናቸው። ከራሳቸው ጀምሮ እስከ አዳምና ሔዋን ድረስ ዘራቸው ወደ ላይ ቢቆጠር ዋቅጅራ ወይም ትሉ የሚባል ስም አንድ ጊዜም አማራነታቸውና ትግሬነታቸውን አያቋርጠው እየተባለ የዘራቸው አለመቀላቀል ይነገር ነበረ። ይሁን እንጂ በዚህ ልክ መከራ የተደራረበባቸው ሰው ነበሩ። አፄ የሚባለውን ታላቅ ስምና የነ ፋሲልን ግንብ ብቻ ይዘው የሚቀመጡት የዘመኑ መሳፍንት ነገስታት በተገለባበጡ ቁጥር ወይዘሮ አትጠገብ 2-3 ዘመዶቻቸውን በሞት ሳያጡ አያልፉም ነበር። በጎንደር አካባቢ ጦርነት ተደርጎ ለወይዘሮ አትጠገብ መርዶ ሳይደርስ ቀረ ማለት በጦርነቱ ውስጥ አንድም ሰው አልሞተም የማለት ያህል ነበረ። ግጭት ተብሎ በተነሳ ቁጥር ከሚያልቁት በላይ የተረፉትም ሞት ከሰማይ ቤት ለነሱ ሲል የአደን ፈቃድ አውጥቶ በፈጣን ፈረስ የመጣ ይመስል ከያሉበት እያባረረ ይጨርሳቸው ነበረ።